የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበተ። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3ዲ ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄም በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ የተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? መንግስት ምላለ ዘግይቶም ቢሆን አርቲፊሻል ኢንተለጀንት እያላችሁ የምታሰለጥኑ እኔ ፍቃድ ሳልተሰጣችሁ ወዮላችሁ አለ የኢትዮጵያ አርቲፊሻል ኢንተለጀንት ኢንስቲትዩት። እነ እሸቱ አይኛ ኤአይ እናሰለጥናለን እያለ አይነ ስውራን ሳይቀር እኮ ነው ማስታወቂያ የተጠቀመ ህዝቡን ሲያጥብ የነበረው። እኔ እዚህ ሀገር ኮንተንት ክሬተር ደግሞ የሚል አለ። አንድ እብድ አለ ደግሞ ኑቲ ዳሎል የሚባል በወር ውስጥ 5000 ሰዎችን 50 ሺህ ብር ደሞዝ የሚያስከፍል ስራ አዘጋጅቻለሁ ፓኬጅ አለኝ ብሎ አዳማ፣ አዋሳ፣ ሶዶ ሄዶ አጭበረበረ። አሁን ደግሞ አማራ ዳሎል ያለ አማራ ይጠብሳል። እግዚአብሔር ምስክሬ ነው። ዳሎል እንዳትሄድ አማራ ክልል ከሄድ ጅማም ሄዷል። ጅማም ነቁበት መሰለኝ ላሻለ። እንደዚህ ሰዎችን የማጭበርበር እሸቱና ኑቲ ዳሎል ለኔ ተመሳሳይ ገጸ ባህሪ ነው ያላቸው። ገንዘብ መጭበርበሪያ መንገድ ብቻ ነው። ለህዝብ ጥቅም የማይሰጥ ነገር ስልጠና ቢሮ ብለው ከፍተው ሲያጭበረብሩ ይላል። እሸቱ አጭበርብሮበት የሄደበትን ነገር ነው ኑቲ ዳሎል ደግሞ የሚገባው። አሁን ኮንተንት ክሬተር አሰልጣኝ ነኝ ብሎ እኮ እሸቱ ቁጭ ብሎ ሰዎች ስክሪፕቶ ይዘው ይሰለጥኑልሃል። ለመጭበርበር አትቸኩሉ እንጂ ለመጭበርበር የሚቸኩለው ሰው ነው እየበዛብኝ ያለው። ከአጭበርባሪው በላይ ለመጭበርበር ዝግጁ ሆናችሁ ሰዎች አላችሁ። በእናታችሁ ትንሽ ረጋ በሉ እስቲ ኑቲ ዳሎል እና ተከራከረኛውን በአንድ ወር ውስጥ የ50 ሺህ ብር ደሞዝተኛ ያደርጋችኋለሁ 5000 ሰዎች ብለህ ስትለፈልፍና ክፍለ ሀገር ሄደህ ገንዘብ ስትሰበሰብ የነበረው እስቲ አምጣና አረጋግጣ። እኔም ስራ የለኝም፣ እኔም ቸግሮኛል፣ ግን ማንም አይጫወትብኝም። ማንም ማስታወቂያ የሰራ ሌላ አይቀልድብኝም። ገና ማስታወቂያውን አይቼ ነው ውሸት መሆኑ አለመሆኑን ማውቀው። እናንተም እወቁ እንጂ ድሃ ብንሆንም እንትን አይደለ ደደብ አይደለንም። የሌባ ወሬ እንዳንሰለቻች ማታ ካነበብኩት ማስታወሻዎች ላይ አንዱን ልንገራችሁ። ይሄ ሰሞኑን 14 የስራ ኃላፊዎችን ያባረረው መስሪያ ቤት የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ሲመሰረት 3 መስሪያ ቤቶች ናቸው የመሰረቱት። የኢትዮጵያ ውሃ ስራዎች ድርጅት፣ የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን እና የኢትዮጵያ ተገጣጣሚ ህንፃዊ ድርጅት። 3ቱም ደግሞ የኢትዮጵያ ናቸው በስም እና እነዚህ ድርጅቶች ናቸው የመሰረቱት። አንድ ላይ መርጅ ተደርገው በመንግስት የልማት ድርጅቶች ባላደራ ቦርድ እንዲመሩ ተደረገ እና ለዚህ አዲስ ለተመሰረተው መስሪያ ቤት ስራ ኃላፊ ከሌላ ቦታ ነው የመጣው። ሌላ ካቢኔ ነው የመጣውና ይሄ ካቢኔ እንግዲህ የራሱን ማኔጅመንት ሲያዋቅር የስራ ኃላፊዎቹ መቀነሳቸው የማይቀር ነው። ቢኮዝ የ3ቱንም መስሪያ ቤቶች ስራ ኃላፊዎች እዚህ ማምጣትና ስራ ኃላፊ ማድረግ አይቻሉም። 3ቱ መስሪያ ቤቶች አንድ ስለሆኑ ማለት ነው። የሁለቱም መስሪያ ቤቶች ቁጥር የሚያህል የስራ ኃላፊ መውረድ ነበረበት እና ሰውየው ይህን ከማድረጉ በፊት ሰራተኛን ማነጋገር ነበረበት እና ሽኩቻ ነበር። ምክንያቱም ለምሳሌ ከውሃ ስራዎች ድርጅት አንድ መምሪያ ስራ አስኪያጅ ቢመረጥ እሱ ደግሞ ቡድን መሪዎቹን ስለሚመርጥ እነዛ ውሃ ልማት ላይ ያሉ የስራ ኃላፊዎች ስልጣናቸውን ያለማጣት እንትን ስላለባቸው
ስለዚህ ሰራተኞች እዛ አካባቢ ስለ መስሪያ ቤታቸው ሌብነት እንዳያወሩ፣ ሁሉም በቃ በየራሱ እንዳያወሩ ስጋት ነበር። ስለዚህ ሌብነታቸው ካወራ ስለ እነዛን ሰዎች ገሸሽ ያደርጋቸዋል። አንዱ የምፈራው በመንገዶች በኩል እኔ ነኝ እና ያን ሰሞን ፍቅር አበዙ ይስራላችሁ ያገሉኝ ነበረ፣ በጣም ያገሉኝ ነበር። እውነት ተጎድቻለሁ እና ያን ሰሞን ፍቅር አበዙ። በውሃ ልማት በኩል ደግሞ አንድ ሴት ነበረች እና ጸረ ሙስና ኮሚሽን አግኝቻታለሁ፣ ግን አንተዋወቅ ሰዎች ናቸው በእንትን የነገሩኝ እና ደረሰ ስብሰባውና የጣልነውን ጥለን የወደቀው ወድቆ ያን ዕለት ግን የውሃ ልማት ላይ ያለች ልጅ ስትጠበቅ የለችም፣ ጭራሽ ስብሰባው ላይ ጭራሽ የለችም እና የት ሄዳ ነው ምናምን ብዬ እንትን እላለሁ። የስራ ኃላፊዎቹ መክረዋት ለአንድ ክሩዘር ተመድቦላት እና ሀገሯ ጠበል እውነት ሹፌር ተመድቦላት ማለት ጠበል እንድትሄድ ተደርጓል አሉኝና የለችም። ከዛ ለረጅም ጊዜ እኔ ከዛ በኋላ ለቀኩ። ተመልሳ አትምጣ የማውቀው ነገር የለም። ኤኒዌይ አንቺ ሴት ይህንን የምትሰሚ ከሆነ እባክሽ አግኝኝና አንዳንድ ትዝታዎቻችንን ብናወራ መልካም ነው። ሌባው ስቶር ከሰረቀ በኋላ ይሰወራል። ባለቤቱ ፖሊስ ይጠራል። ፖሊሶቹ ስቶር አካባቢ የተለያዩ አሻራዎችን ካነሱ በኋላ ባለቤቱን ምን ብለው ይጠይቁታል? ሌባው ምን አይነት ተክለሰውነትና ምን አይነት መልክ ነው ያለው ብለው ሲጠይቁት እርሳስና ደብተር አንጡ ብሎ ይህንን ነው ይመስለው። ፖሊስ ግን እቺን መረጃ በቀላሉ ሊተዋት አልፈለገምና እቺን ስዕል ይዞ ፍለጋ ሲያደርግ ሰውየውን አላገኘውም። ይኸው ቁጭ ራሱ መረጃ አይናቅም ማለት ይሄ ነው። መረጃ በፍጹም አይናቅም። መረጃን ወደ ማስረጃ የመቀየር የባለሙያው ድርሻ ነውና ትናንሽ የማይመስሉ መረጃዎች ሁሉ እንደዚህ ወደ ማስረጃ ይቀየራሉና እንጂ አድርጉበት።